ከናቲ ጋር ተዋውቄ በቃ እንደዚህ አይነት ቪዲዮ ሰራላችኋለሁ ብዬ ነበር። ከሱ ጋር እየተዋወቁ አብረን ሴሌብሬት እያደረግን ምናምን አስቤ ነበረ። እንግዲህ ሰሞኑን የተፈጠረውን ነገር አይታችኋል። አልሆነም። አይሆፕ ሁሉም ነገር ይስተካከላል በደንብ በፍጥነት። ትክክለኛ ጓደኛ ማለት ስትደሰቱ ከጎናቸው የሚሆን ብቻ ሳይሆን ስትከፉም ከጎናቸው የሚሆን ነው። ምክንያቱም በተደሰታችሁ ሰዓት ሁሉም ሰው አጨብጫቢ ነው። የሚወዳችሁም የሚጠላችሁም ከጎናችሁ ነው። ምክንያቱም እናንተ አላችሁ፣ ደስተኛ ናችሁ፣ ሁሉ ነገር ስለሞላላችሁ ማንም ሰው ወደ ሞላለት ነው እና የሚሄደው ማለት ነው። ግን ደግሞ ትክክለኛ ሰው ማለት እናንተ በተከፋችሁ ሰዓት፣ ሰው በሚያስፈልጋችሁ ሰዓት ወደ መጥፎ ቦታ እንዲያገቡ አይዟችሁ የሚል ነውና ልዑል ድጋሚ ያው ተመልሶ በመምጣቱ በጣም ደስ ብሎናል። እንግዲህ ባለፈው ብዙዎቻችን ልዑልን ከጎኗ ሆኖ ያብቃ በነበረ ግንኙነት እንደዛ ነገሮችን እያደረገ ነበር። እንግዲህ የውስጡን አናቅም፣ ብቻ በሰዓቱ ላይ ጥሩ ነገር ስላልተሰማን የተናገርነውም ነበረ። መናገር ሳይሆን ያው ልክ እንዳለ አይደለ ከህይወታችን መውጣት እንዳለበት እያልነው ነበር። ከዛ በኋላ እንግዲህ በራሱ ታይም ወጥቶ ያብም ጋር ተለያይተው ከዚህ ደርሰዋል። አሁን ላይ ደግሞ እንግዲህ ናቲንና የእሷን ግንኙነት ደግሞ በጣም እንደሚወደው ከራሱ ቻናል ገብታችሁ ማየት ትችላላችሁ። ሼር እያደረገ ደስ ብሎት ማለት ነው። እንኳን ለዚህ አበቃሽ እያለን ነበረ። እንዳለውም በጣም ደስተኛ ነበር እሱ ሲመለስ ማለት ነው። ባያውቀውም እንኳን ግን ደስተኛ ነው። ግን ላይ አሁን በተፈጠረው ነገር ደግሞ በጣም ነው እንትን ያለው ማለት ነው። ሄሉ ያለችበትን ሁኔታ አሁን አላውቅም ብሏል። ግን ብዙ ሰዎች ታስፈልጋታለች ስላላችሁኝ ተመልሻለሁ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሸር ሰብ እያደረጋችሁ አበረታቱኝ፣ አይከፈልበትም። እና እንግዲህ እንደነገርኳችሁ ሄሉ አሁን ያለበት ሁኔታ ያው አሳሳቢ ሁኔታ እና በጣም በንዴት ላይ ትናንትና ማየታችኋታል። ራሷን እንትን ብላ የወደቀችበት ነው። ናቲም ደግሞ እንግዲህ የራሱን ጥፋት ለመሸፈን ሲል እንደዛ እያለ የበለጠ እያቆሰላት ነበር። እና እኔ እንጃ አላቅም የሰው ልጅ እንዴት እንደሆነ ምንም አይገባንም። እና ውሸት ነው ብለን እንዳናስብ ደግሞ እንግዲህ እየተለያዩ እየቀሩ ነው። የምር በቃ ፕራንክ ነው ድራማ ነው ትሉናላችሁ ብዙ ጊዜ። ግን ደግሞ ድራማና ፕራንክ ሆኖ የቀረ ትንሽ ነገር ብቻ ነው። እንደምትመለከቱት እንደነዚህ አይነት ስሜቶች ያለበት ነገር እውነተኛ ማንነት ያለበት ነው። እንግዲህ አይታችኋል። እኛ ከእንዳልክም ጋር እንደዛ ነገሮች ሲጣሉ በቃ ፕራንክ ነው ነገ ይታረቃሉ እንል ነበር። ግን አያችሁ አይደለም፣ በቀልድም ቁም ነገር አለ፣ በፕራንክም ደግሞ እውነተኛ ነገር እንዳለ ማወቅ መቻል አለብንና ግን የሰው ላይ በዚህ ልክ እንትን ማለት የለበትም። እንዳልኳችሁ ከሷ ተሽሎ መገኘት ናት አሁን የሰራው ስራ የእውነት በዚህ ይች ልጅቱ የእውነትም እንደዚህ በሱ ህይወት ውስጥ መጥታ የእውነት ከሆነ እሷን ፕራንክ ሊያረጓት ካልሆነ የምር በጣም የሰው ላይ ማመን ይከብዳል። ሰው ማለት ምን አይነት በቀለኛ እንደሆነ ትረዳላችሁ። እንዳልኳችሁ እሷ በተለያዩበት ታይም ሌላ ሰው ይዛ ነበር። ያ ደግሞ ትቶት በቃ ችግር የለውም ነገን እንዲያደግሚ ለነገው ነው እንጂ መፈራው ለአሁኑ ችግር የለብኝም ብሎ የእሷ እንዴት ከማጎና አይቶ የራሱን አላማ የሚያስተካክል ሰው በጣም ነውረኛ ነው። እና አንዳንድ ሰዎች እንደዚህ ናቸው። እናንተ እንዴት ከማጎን በመጠቀም የራሳቸውን አላማ የሚያስተካክሉ በጣም ብዙ ሰዎች ስላሉ በጣም ነው ጥንቃቄ የሚያስፈልገው። እና በአሁኑ ሰዓት ከባድ ነው። እኔ እንጃ የናቲ ነገር እስካሁን ድረስ ምንም አልገባኝም። እንግዲህ እንዳለው ልዑልም ቀድማችሁ አትፍረዱ፣ አትሳደቡ። ትናንትና ሄሉና ናቲ ሲገናኙ ያልተደሰታችሁ ብዙ ሰዎችም ነበራችሁ። አሁንም ላይ ደግሞ ለማፍረድ ያቸኩሉ ብለዋል። እንግዲህ ልዑልም እስካሁን ድረስ የጠፋበት ምክንያት ያው ስራ ስላልነበረኝ ከሄሉ ጋር ነበርኩ በፊት፣ ከዛም ደግሞ ስራ ጀምሬ ነበር ለዛ ነው የጠፋሁት እንጂ እኔ ከሄሉም ጋር ምንም አይነት የተቀያየምኩትም ሆነ የተጣላሁትም ነገር የለኝም። ያው በአጋጣሚ ስራ ስላልነበረኝ እዛ እሷ ጋር ነበርኩ አለ። ግን በኋላ ስራ ሲጀምር ሄዷል። አሁን ደግሞ ስራ ስለሌለኝ ከጎኗም ለመሆን እጥራለሁኝ፣ ወደ ኢትዮጵያ እመጣለሁ ብሏል። ያው እንግዲህ መማር ያለባቸው እዚህ ቦታ ላይ ማንኛውም ሰው ዞሮ በቃ በቻለው አቅም ሰውን ያግዛል። ገብቷቸዋል አይደል? እና ልዑል ያው በፊት ለዛ ነው እነሱ ጋር በጣም እንትን ሲል የነበረው። ስራ ጀመረ፣ ጠፋ። ደግሞ አሁን ስራ ስለሌለው እንግዲህ ከጎኗ የመሆን እድል አለው ማለት ነው። በመቀጠል ደግሞ እንግዲህ ትናንት አይታችኋል። ኪራን ተነስቶ ለሄሉ በጣም ነበረ እንትን ያለው ናቲን ሊመታው ነበር ሁላ። ልዑል ደግሞ እኔ አሁን
አንደኛ ከመጀመሪያው ራሱ ሳይ እንደዛ ተደስተው ሳይ ከምንም በላይ ተደስቼ ናቴንም ቀርቤ ተዋውቄ አብሬ ከነሱ ጋር መስራት መግባባት ነበር እየፈለኩት። ነገር ግን አሁን ተፋቀሩ ስንል ወዲያውኑ ጸብ ተጀመረ። በዚህ ቅጽበት እንግዲህ ከናቴም ጋር ቀርቤ ስለማንተዋወቅ አሁን ላይ ዝም ብዬ ሩጫ ሄጄ እሱን እንዲህ ነው ብዬ ከሄሉ ጎን ሆኜ መናገርም ሆነ ሌላ ውስጥ መግባት አልችልም። በእኔ ቦታ ሆናችሁ ብታዩት ይከብዳል። ነገር ግን መጀመሪያ እሱና እኔ በስነ ስርዓት መንገድ ማውራት አለብን። ከዛ ካወራን በኋላ የሚስተካከሉትን ነገሮች እናስተካክላለን ብሏል ማለት ነው። እንግዲህ ያው እንዳለው በእርግጥ የሰው ልጅ መቶ መታሃለሁ ወይ ሌላ ነገር ቢለው አይታችኋል። እንግዲህ ከአሁን በፊት ከያብ ጋር ተደባድበው ብዙ ነገር አልፈው ምንም የመጣ ለውጥ የለም። የበለጠ ራስን መጉዳት ቢሆን እንጂ የሰው ልጅ በዱላ አይቀየርም። ይህ ደግሞ ራሱ ነው ማለት ናቴ በሰራው ስራ ራሱ ነው የሚያፍርበት። ምክንያቱም ከሴት ልጅ ተወልዶ ሴትን መበደል እንዳልኳችሁ ካልፈለጋት ወደ ህይወቷ መምጣት አልነበረበትም። መጀመሪያ ላይ ተጣልተዋል። በቃ ተጣልተው እሷ ባደረገችው ነገር እውነት ተከፍቶ ከሆነ ወደ እሷ ህይወት መጥቶ ለመበቀል ይሄ የትንሽ ሰው ስራ ነው። ገብቷቸዋል። ከላስ ሂዷል። እሷም ረስተዋለች። ከዛ ወደ ሌላ ህይወቶች እንጀምራለን። እነዛ ባይሳኩም ደግሞ ለራሷ እየኖረች ነበር። ገብቷቸዋል። አሁን በደካማ ጎኗ ከጎንሽ እኔ ሀጎንሽ ሁኝ ለአጽናናሽ ነበር የገባሁት ይላል እንዴ። ምን ያጽናናታል? አጽናናለሁ ብሎ እንደ መጀመሪያው እንሆናለን ፍቅሬን ተቀበኛለች ወይ ብሎ ወደ ፍቅር ከገባይ በኋላ እንደዚህ ትቷት መሄዱ ነው እንዴ ለሷ የሚጠቅማትና በጣም ይደብራል። ለማንኛውም ልዑል ከጎኗ የሆነ ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ።